የሚያምሽ ነው በጣም እንዴት ናችሁ? ደህና ናችሁ? ሰላም ከረማችሁ? እንግዲህ እንደምታዩት ፕራንኩን ይለከብዷል። እኔም ደግሞ ጄና ጣጥፌ መቀመጥ አልችልም። ስለዚህ እስቲ ልሞክር። እንደሱ ባይሆንልኝም እሞክራለሁ። እሱ ልጅ በጣም ይወዳል። እኔ ደግሞ ልጅ በራሴ ሪዝኖች መውለድ አልፈልግም። ስለዚህ አረጋዝኩ ልለው ነው። እሱ በጣም ደስ እንደሚለው እርግጠኛ ነኝ። እኔ ደግሞ በሱ ተቃራኒ ሳይዶኜ አሳያችኋለሁ እንደማደርገው። አብራችን ቆይ። አመሰግናለሁ። እንፋይ የደለው የፊልማት ነው ነው በጣም ይመች ለሶስተኛ ጊዜ ያየሁት። ኧረ እባክህ ለመለሰልሽ? አይ አልፈልግም። አይ ለዚህ ስለምትቀሰቀሰኝ አጥቢኝ ብላኝ ይደክመኛል። አሁን አይ ትንሽ ላዳብረው ብዬ ነው። ትንሽ ላጫውት ብዬ ነው። ያው ከነሱ ጋር ስትላፋ ራሱ ይደክማል። ከነሱ ጋር ስትላፋ ይደክማል። ተኛል እንጃ ሳምንት ለምን ያቅልሽልሽ ነው ለዞረኛ ታዲያ ትነግሪኝ እንዴ? ጧት ነው የሚያመኝና እንጂ እንቅልፍ ማጣት ምናምን መሰለኝ እንቅልፍ ማጣት ምናምን መሰለኝ። ያው ለሊት ስለማጠባት ምናምን ስለምነቃ መስሎኛል። ስለምነቃ ድካም ምናምን የመሰለኝ ማለት ምንድን ነው? ቀኑ ስንት ነው ዛሬ? አራት መሰለኝ። አራት እንዴ? ወይኔ ጉዴ! ምንድን ነው? በ21 ነበር የሚመጣው። ምንድን ነው? በ21 ነበር የሚመጣው። በ21 ነበር የሚመጣው። አጎትሽ ነው? ምንድን ነው? ቀልድ በ21 ነበር የሚመጣው። 10 ምንም ቀን አልፎታል እኮ። ተረጋጊያ። ምንድን ነው እንዴ? ማለት ተረጋጊ እና ምንድን ነው? ቆይ ማለት እንዴ ወይኔ ምን ሆነሽ ነው? ሙሉ ቀን ማለት ወይኔ ጉድ ይፈላ። አትናገሪ። ምንድን ነው? ምን ሆነሽ ነው? አረገዝኩ መሰለኝ። አዎ ይሄን ሙሉ ቀን አይዛባም ሲጀመር። ምን ተመስገን ነው ዛሬ? ምኑ ነው ተመስገን? ያማል እንዴ አንተ? ኢየሱስ ምን ተመስገን? ሙድ ይላል ወይኔ ጉዴ! እባክህ ወደ ዘይድ። አንተ ደግሞ ልጅ እየወለዱ ማሳደግ ነው እንዴ? ታወኝ። ያማል እንዴ አንተ? በምን አወቅሽ? ሲጀመር ምን አውቃለሁ፣ ከኤክስፒሪየንስ አውቃለሁ። አሁን ነው ትዝ ያለኝ። ቼክ ሳታረጊ ቼክ ሳላረግ አውቃለሁ፣ በኤክስፒሪየንስ አውቃለሁ።
ምልክቶቹን አውቃቸዋለሁ ሁሉንም። ታዲያ ምን ነው ቁጭ ብድግ የሚያደርግሽ እንዴ? አስታወስከኝ። ምን ሌባ ዘርፎሽ ነው? ምንድን ነው? ወይኔ ጉዴ! ህይወቴ ተበላሸ። ቆጣይ ሰው አለ? በእናትህ ተወኝ እንዴ! ለዚህ ነው እንዴ የተማርኩት? ልጅ እየወለድኩ ላሳድግ ነው እንዴ የተማርኩት? ልጅ ማሳደግ እኮ የራሱ ጸጋ ነው። ምን ሆነሽ ነው? በእናትህ ተወኝ እስኪ አንተ። እንዴ ፈጣሪ አምኖ አይደል እንዴ ላንቺ ቢሰጥሽ? ኧረ እባክህ ለዚህ ታዲያ ስርዓት ማሳደግም እኮ አንዱ ነገር። በእናትህ ልጅ ደግሞ ልጅ እየወለዱ ለማሳደግ እኮ መማር አያስፈልግም፣ ማህፀን ነው የሚያስፈልገው። እንዴ የተማርኩት ቁጭ ብዬ ልጅ እየወለድኩ ላሳድግ ነው እንዴ? ቤት ልቀር ነው እንዴ? ወይኔ ያገባሽው እኮ ልትወልጂ ነው። ወይኔ በቃኝ። ታዲያ እኔ አንድ እኮ ይበቃኝ ነበረ ሲጀመር ራሱ እንኳን 3 በስመ አብ ወሰደኝ። እኔ እንደውም 5 እኮ ነው የምፈልገው። ወይኔ በቃኝ። ኧረ ውሰደኝ በቃኝ። የሚያልፈልገው ወይኔ አራንቺ አረጋጊው በእናትሽ። ሲጀመር ቼክ አድርጊ መጀመሪያ። እኔ እርግጠኛ ነኝ። ኧረ እኔ እርግጠኛ ነኝ። ወይ አንተ ምን አለብህ አንተ እንደፈለክ እየገባ እየወጣ እኔ እንዴት ይቀር? እኔ ስለሚያምሽ ነው በጣም ወይኔ ጉዴ! እንደዚህ እኮ ብትን እኮ ነው ያለው። ወይኔ ህይወቴ የምርሽ ነው። ወይኔ ህይወቴ ልሰብስብልሽ። ወይኔ ምን ሆነሽ ነው? ወይኔ ኧረ ወይኔ አንቺ የምርሽን ነገ ጠዋት ጸበል ወስድሻለሁ። ወይኔ ኧረ እኔ ዛሬ ነው እናቴ ሞተችው። ወይኔ እናቴ ወይኔ አንቺ ልጁ ኧረ በእናትሽ ዝም በይ አንቺ ሰው ይሰማሻል። ወይኔ ምን ሆነሽ ነው? ወይኔ ቁርጥ ብርድ ያለኝ ቁርጥማት እኮ ያዘኝ። በቃ ወይኔ ልጅ እኮ ነው የምትወልጂው። ምን ሆነሽ ነው? ሰው እኮ እየፈለገ መውለድ የማይችል ሰው አለ። ወይኔ ከትዳር ውጭ ነው እሱ ትዳር ውስጥ ነው ያለሽ። ምን ወይኔ ኧረ ወይኔ ተወኝ። ምንድነው እንጣላ እንዴ? አንተ ምን አለብህ? እኔ አያገባኝም ስለአንተ ስለማደጉም ስለማሳደጉም አያገባኝም። ወይኔ ጉዴ! ወይኔ ኧረ ወይኔ ተመስገን ፈጣሪ እንደው ባረከውና ባሳየኝ ያምሻል። እንኳን ማሳደግ ለማይችልም ሰው ፈጣሪ ይሰጣል። እኔ አያገባኝም። እኔ ሳልፈልግ እንደሰጠኝ እኔ አልፈልግም። አዎ ወይ እንዲህ ይቻላል እንዴ? መጀመሪያ ሂጂና እኔ እርግጠኛ ነኝ አውቀዋለሁ። እርግጠኛ ነኝ አውቀዋለሁ። ቢሆናት በል እንዳንተ ማል እንደ ያማል እንዴ? ህይወቴ ምስቅልቅል እኮ ነው ያለው። ከዚህ ወደዛ ኧረ በእናትህ ወይኔ አንተ እንዴ ዘርፈሽ ነው? ወይኔ ጭንቅላቴ ፈላ። ወይኔ በእግዚአብሔር ልጅነተኛው መሽቷል። ዞርብሻል መሰለኝ። ነገ በእግዚአብሔር አንቺ የማይሆን እግዚአብሔር ምን ማድረግ እንደዚህ ስንት ሰው እኮ ፈልጎ ያጣል። በነዛ የተሰጠሽን ነገር ሰማሽ?
አራድ ቢያንቺ አራች ሰምሽ ማለት ነው። ሰሚኝ ይማርሽ ሜካፕ እንደበላሽ ምን ነው ያስብሽ? ፕራንክ እኔ እኮ አንቺ ስታረግዢ ምናምን ስለሚያምር ህመሙ ስለሚከብድብሽ ያስጠላኛል እንጂ ምን ችግር በቃ ፈጣሪ አምኖ ከሰጠሽ እኮ ማሳደግ ነው። ዝም ብሎ የሰው እኮ ስንት ተቸግሮ ያጣ ለስንት ጊዜ በሚለምን ከትዳር ውጭ አልሰጠሽ። ከትዳር ውጭ የሆነው ሲሆን አትሊስት እሺ ሊያስከፋሽ ይችላል። ትዳር ውስጥ ከሆንሽ በኋላ ከገባሽ በኋላ ብትወልጂ ምን ችግር አለ? እግዚአብሔር እኮ ትዳር ውስጥ የሚወልድ ልጅ እንደውም ተጨማሪ በረከት አድርጎ ነው የሚሰጥሽ። አሁን አግኝቻለሁ አላገኘሁም። ወደ ቁም ነገሩ ስንመለስ ምክሩን እንመለስበት። እኔ ምንድን ነው ያበድሽ ነው ግራ ፊሜን አቆረጥሽ። እሺ አግኝቻለሁ አላገኘሁም። አግኝተሽ ግን ያው ለሚቀጥለው ለእኔም ደግሞ ተዘጋጅ። ችግር የለውም። አንተ 10 ስራኝ እኔ እንደምንም ተፍጫጭሬ አንድም ሰራ በቂ ነው። በሚሊዮን ነገር በላቸው እንዝጋው። ያው እንደምታዩት እንግዲህ ምን ልታለቅስ ነው? አይነ ቀልታል ተደርጋለ። አይነ ራሱ ቀልታል። አይነ ቀልታል። እግዚአብሔር የመረገን እኔ አሁን ልጅ ቢኖር ማለት ያው ሰው ካልቻለ ባይሆን አሪፍ ነው። ግን እኔ አሁን 5 ልጅ እንዲኖረኝ እፈልጋለሁ። እግዚአብሔር ደግሞ ያው ፈልጎ ከሰጠኝ አደርጋለሁ። ግን ያው እኔ ያመኛል። እኔ የለሁበት ሰው ስለሚያማት ስትወልድ ማለት ስትወልድ ሳይሆን ግዝና ትንሽ ከበድ ስለሚልባት በዛ ምክንያት ብዙም መውለድ አልፈልግም እንጂ ልጅ እኮ ጸጋ ነው። ማሳደግ እስከቻልሽ ድረስ ቢሰጥሽ ምንም አይደለም። ግን ያው ከብዛት ጥራት ጥሩ ነው። ብዙ ልጅ ወልዶ ከማሰቃየት ደግሞ ትንሽ የተወሰነ ልጅ ወልዶ በስርዓት ማሳደግም ጥሩ ነገር ነው። ብቻ ያው በድፍረት የሚወልዱ ሰዎች አሉ። ግን ተመስገን 3 ልጅ ለማሳደግ ማንሰሰው አይደለም። ስለዚህ ምንድነው ፍርፍር የሚያደርግሽ? አንተ ከለ3ኛ ልጅ ለመውለድ እኔ መጀመሪያ ልጅ አይደለም እኔ መስዋዕት አድርገን ነው እንደ 3ኛ ልጅ ምትወልድ እንዴት እንደሚያመኝ ታውቃለህ? መጣ አይደል? ከሆነ በኋላ እኔ አሁን ልጅ መውለድ አልፈልግም። ሁለተኛ ደግሞ በሽታው የሚያመኝ ከ1 ወር እስከ 9 ወር የሚያመኝ ራሱ እንደውም እኔ አልተንፈራፈርኩም። እኔ አሁን ባረ ፍርፍር ሳይሆን መጀመላቴ ቆማል ነው። መፍትሄ ነው የምትፈልጊው? ምንም መፍትሄ የለም። ምንም መፍትሄ የለውም እኮ ካረገዝከው መፍትሄ የሌለው ነገር። እንግዲህ ኮሜንት ላይ የገባችሁ ከተሳካላት ተሳክቶላታል፣ ካልተሳካላት ደግሞ ኢየሱስ ይሻላል አንቺ አቁሚ። ኢየሱስ ይሻላል አንቺ ቅርብን። ኢየሱስ ይሻላል አንቺ ቅርብን። እንግዲህ ጽድት ባለ ፕራንክ መጣለች አለ በሚቀጥለው ተዘጋጅተሽ ሸምቀቅ እንወዳቸዋለን። ሰብስክራይብ አድርጉ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኖ አዲስ አካውንት ስለሆነ ይሄ ዩቲዩብ አካውንት ገፋ ገፋ አድርጉት። አሁን ልንሰራበት እየሞከረን ስለሆነ ለጓደኞቻችሁም ሼር አድርጉና አሪፍ ነገር ይዘንላችሁ እንመጣለን። የፋሚሊ ታይም ይኖረናል። ብሎጎችንም እናሳያቸዋለን። ያው ከልጆች ጋር ስለማይመች ነው። እንወዳቸዋለን። ባይ